ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኔ ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እስቲ ስለ ማስተራብነት በትንሹ እኔ ከሙስሊሞች ጋር ያለው ቀረቤታ፣ ዘር፣ ሃይማኖት፣ ቀለም፣ ብሔር የማይመርጠው ኢትዮጵያዊ እሱ አንድ ኢትዮጵያዊ ነው፣ ግን ሙሉ ኢትዮጵያዊን የሚወክል የሚያጠቃልል ጀግና የሆነ ልጅ ነውና አላህ ይጠብቀው። አላህ ሙሉ አፍያውንና ጤናውን ሰጥቶት ድጋሚ ለዚህ መልካም ስራው እኔ እኮ መልካምነት ደግነት ራሱ የሆነ በቃ ሌላ ነገር ቢኖር ብለው ደስ ይለኝ ነበር። የደግነት ጥግም በቃ እንጃ ቃል የለኝም። ያኔ ለሱ እንትን ማለት ነው። በጣም እንጃ አላህ አፍያውን ይስጠው። በጣም ብዙ ሰው ዱዓ እንዳደረገለት ነው። እስካሁንም በጣም ብዙ ሰው እኔ ሐረም ራሱ ቆመው ዱዓ ሲያደርጉ አይቻለሁ። እንደገና የሆነ የውጭ ዜጎች ማለት ነው ወላሂ ዲዩት እያደረጉ ለዚህ ልጅ ዱዓ እያደረጉለት ነው። ሱብሃንአላህ። መልካም ስራ ስትሰሩ ሹፍ አላህ አዝኖ ለእናንተ ሰዎች እንዲያዝኑላችሁ ነው የሚያደርገው። መጥፎ ስራ ደግሞ ሰዎች አዝኖባችሁ ሰው እንዲጠላችሁ ነው የምትደረጉትና ሹፍ የአባቶች እናቶች ዱዓ ሐቂቃ አላህ ያሽራል። አንዳንዴ የሰው ማይን ጥሩ አይደለም። ማሻአላህ ማይል ሰው በጣም ብዙ ሰው አለ ማለት ነው። እና እንደዚህ ለራሱ እንቅልፍ ሳይተኛ ሳይበላ ለሰው ልጅ የሚኖር ወጣት ነው። እና ስለ ማስተራብነት የተሰማው ተመዝገን ብሎ ጉርሻ ፔጅ ያው ትንሽ ጽሁፍ ናት። በአሁኑ ወቅት ማስተራብነት ከባድ በሀገራችን የሚገኘው አንድ ትልቅ ሆስፒታል ሕክምናውን እየተከታተለ ይገኛል። በፈጣሪ እርዳታ አሁን ያለበት ሁኔታ ጥሩ የሚባል ነው። አልሐምዱሊላህ። የሐኪሞች ውሳኔ ተከትሎ በቀጣይ ከሀገር ውጭ አሊያም ሀገር ውስጥ ሕክምናውን ተከታትሎ በቅርቡ ወደ በጎ ስራው ይመለሳል። በጎ ስራ ብቻ እኮ አይገልጸውም ይሄ ልጅ ማለት ነው። ሱብሃንአላህ ይመለሳል ብለዋል። እኛም በተስፋ እንጠብቃለን ብለዋል ማለት ነው። ያው ከማስተራብነት ነው ይሄ እና አሁንም በዱዓችሁ እንዳትረሱኝ ብሎ እንግዲህ አስተላልፏል ማለት ነው። ኢንሻአላህ አላህ አፍያውን ይስጠው። አሁን ሁላችንም በዱዓ እንበርታ። ይሄ የመልካምነት ጥግ ነው። እኔ እንጃ ለዚህ ልጅ ቃላት የለኝም። በጣም ብዙ ሰዎች እነ ሙቢ መስጠት ያስገባላቸው እነ ሙቢ ኦንላይን ስብሰባ ያደረጉለት ምናምን እርዳታ ሲደረግለት ጊዜ ማለት ነው ሙቢ ሚዲያ እና ሁሉም ነው ያዘነለት፣ ሁሉም ነው ያለቀሰለት። ደግሞ አንዳንድ ውርጋጥ የሆኑ ሰዎች አሉ። ሱብሃንአላህ። እስቲ ቆይ ሙቢላህ ያውንም አላህ ይመልስለት። ወንድማችን ማስተር አብነት ከገባበት የጤና እክል አላህ በአጭር ጊዜ ውስጥ አላህ ይገላግለው። በሱ ህመም የተጨነቀን የኢትዮጵያን ህዝብም በማስተር አብነት መታመም ምክንያት የተጎዱ ልቦች ብዙ ናቸው። በተለይ ቤተሰቦቹንም ጭምር አላህ እንግዲህ ብርታቱን ሰጥቷቸው በጤና ደግሞ አላህ እንዲመልስላቸው ዱዓ እናደርጋለን። አላህ በጤና ይመልሰው። ህክምናውንም የተሳካ አላህ ያድርግለት። ሀገር ውስጥም ሆነ ውጭ የሚታከምበትን ህክምና ሁሉ ሰበብ አላህ ያድርግለት። ለመዳኑ ሰበብ አላህ ያድርግለት። ወንድማችንን አላህ ሱብሓነሁ ወተዓላ እንግዲህ ጨርሶ አፊያ አላህ ያድርገው። የሚሰራውን መልካም ስራም እንግዲህ መልሶ ዲኖ እንዳለው መድኃኒት ቢሆን አላህ ያድርገው። ለሰዎች ደርሷል። አላህ ደግሞ ለሱ ይድረስለት። አላህ ሱብሓነሁ ወተዓላ መልሶ አፊያውን ዳግም ደግሞ በበጎ ስራ የምናየው አላህ ያድርግልን። አላህ ሱብሓነሁ ወተዓላ እዚህ መካከላችን ላይ ቅድም ወንድም ካሊድም እንዳለው በተለያዩ አሻራዎችን ጥሏልና ድጋሚ ከዚህ የበለጠ ወንድም ካሊድ ላይ አግማስ ኢትዮጵያ ሌሎች የበጎ አድራጎት ግለሰቦችንም ጭምር መልሶ የሚያግዝበት የሚረዳበትን ጤናውንም አቅሉንም አላህ ይስጠው። ሂዳያውንም አላህ ይስጠው። ጤናውን ሙሉ አላህ ያርግለት። ክፉን አላህ ያርቅለት። ቤተሰቦቹን አላህ ይጠብቅለት። ልጆቹንም አላህ ያሳድግለት። የዚህ ሁሉ ህዝብ ፍቅር፣ የዚህ ሁሉ ህዝብ ድጋፍ ደግሞ ቀላል አይደለም። ይሄንን አይቶ ደግሞ አላህ በአፊያ በተሻለ መልኩ የሚሰራበትን መንገድ አላህ ያመቻችለት። እንግዲህ አላህ ዱዓችንን የሚቀበለን ነው የምንለው። በዚሁ የዕለቱን ፕሮግራም እንግዲህ ለሱ ዱዓ በማድረግ ጀምረናል። በቀጥታ ፕሮግራማችን አሚን አላሁማ አሚን። አላህ ይስማክ ያ ረብል ዓለሚን። አላህ ነብላይ አዩብ ለ17 ዓመት በእንደዛ በካንሰር ተይዞ ተጎሳቅሎ ሰውነቱ ቴል እስከሚል ድረስ ነበር አላህ እንደዛ የፈተነውና ከዛ በኋላ ከ17 ዓመት በኋላ ሀብቱ ንብረት ሁሉም ወድሞ ማለት ነው። አላህ ሱብሓነሁ ወተዓላ እንደዚህ እሱ ታግሶ ማለት 17 ዓመት ታግሶ የአዩብን ትዕግስት ነው የሚባለው እኮ ሱብሃንአላህ።
እና የአዩብን ትዕግስት ስጠኝ ነው የሚባለው ዱዓ ስናደርጋለን። ስለዚህ ያ ሁሉ ታግሶ ሱብሃንአላህ ምስቱ ጤላው ልትሄድ ስትል ያኔ ሸይጣን ወስውሳት ማለት ነው። ጫካው ጥላ ሁሉም በቃ ቤተሰብ የለም ሁሉም ጤሏቸው በጣም ይሸት ነበር ምናምን ነገር ሄደች ማለት ነው ጫካ ጥላው። ከዛ ቀለበቷን ስታይ ቀለበቷ አለ እሱን አውልቃ ልትሰጠው ስትል ልትወረውርለት ስትል ዞር ስትል የመጀመሪያው አዩብ ሆኖ ቁጭ አለ። አላሁ አክበር አላህ አሽሮት ማለት እንዳለ ምንም አይሳነውም። እና ይህን ልጅ አሽረዋል ኢንሻአላህ። እንደዚህ አይነት ወጣትም ደግሞ ያስፈልገናል። ሁሉም እንደዚህ ተነሳስቶ እንደሱ እንዲሰራ። እሱ ኢትዮጵያዊ ነው በቃ ያኔ ትክክለኛ ኢትዮጵያዊ ዘር፣ ሃይማኖት፣ ቀለም ማይለይ ትክክለኛ ኢትዮጵያዊ ብሔር ኃይል ምን ኃይል ማለት ነው። እና አላህ ሂዳያም እንዲሰጠው እኛም ምኞታችን ነው ኢንሻአላህ። አንዳንድ ደግሞ አሉ ስነ ምግባር የጎደላቸው እኔ ከአውሬ የተፈጠሩ ነው ወላ ከየት እንደመጡ ባላውቅም ነገ የነሱ ጤና በምን ዋስና እንዳላቸውም ባላውቅም አንድ ስትለፈልፍ አየዋት ስትሳደብ። ይሄ ማስተረብነት የሚባለው ኤችአይቫም ካንሰራም ብላ ስትሳደብ ወላሂ ሰቀጠጠኝና መጨረሻውን ሳላዳምጠው ስክሮል አደረኳት። ደግሞ አሁን ደግሞ ሪፕ እያሉ ሞቷል እያሉ እንትን ዱዊት አድርገው ይለቃሉ። ስንት ሰው ይደነግጣል። አሁን እውነት መስሎት አንዳንዱ ለእናንተ ያድርገው ይላልና አላህ ቀልብ ስጣችሁ። እንደዛ የምታደርጉ ሰዎች ሀቂቃ ምንድን ነው ያኔ ያክል ክፋታችን? እሱ እኮ ክፉ አይደለም፣ እሱ ጥሩ ሰው ነው። አላህ አዝኖለት እሱ እንዲያዝንለት አደረገው። ሱብሃንአላህ እርሐሙ ፊል አርዲ ረሐምኩም ፊስ ሰማ ነው እኮ። የመሬት ላለው ይዘኑ የሰማዩ ጌታ ደግሞ ያዝንላቸዋል። የእሱ ደግሞ እንደዛ ነው። እና አላህ አዝኖለት ሰው እንዲራራለት እንዲያለቅስለት ያላለቀሰ የለም፣ ያላዘነ ልብ ያልተሰበረ የለም በሱ ልጅ ማለት ነው። እናንተ ደግሞ የምትሳደቡ ግን እኔ እንጃ ምን ሰይጣን ናችሁ? ምናልባት ከሰይጣን የመጣችሁ ትሆናላችሁ። ይቅርታ ለንግግሬ በጣም እኔ እንጃ። ለሐውለ ወላ ቁወተ ኢላ ቢላ። በዚህ ልክ እሱ እኮ ለሰው ነው የሚኖረው። ቤተሰብ አለው፣ ልጅ አለው። እሱ ክፋታ ብሎ እንደወጣት እኮ መኖር ይችላል። ግን ለፈጣሪ ቃል ገብቻለሁ ሰዎችን ለማገልገል አለ። ከፈጣሪው ምን ያክል ኮንታክት እንዳለው ነው የሚያሳየውና እናንተ ደግሞ ክፉ የምታስቡ የምትሰሩ ክፉ የሆናችሁ ለራሳችሁ ነው። ይፈሩ ማለት ነው ሀቂቀተን። እነሱ ደግሞ የሁሉም ኢትዮጵያዊ እናቶች ወጣቶች ዱዓ አድርጉልኝ ብሎ ነበር። ዱዓ ደግሞ ይሰማል እርግጠኛ ነኝ። አላህ ሱብሃነሁ ወተዓላ ያሽረዋል ኢንሻአላህ። ደግሞም እኔ የውጭ ዜጎች ዲዩት አድርገው በእንግሊዝኛ በአረብኛም እየሰሩ አይቻለሁ። ወላሂ ለሱ ብለው ማለት ነው ፎቶ ለጥፈው በቃ ጥሩ ስራ ሲሰሩ ሹፉ። በቃ ሁሉም ኢትዮጵያዊ እንደዚህ አዝኖ እንትን ስላለ ነው መሰለኝ አይተው እንደዚህ አይቻለሁ። ሀቂቀተን አንድ እንደውም ፎሎ አድርጌዋለሁ። እና በዚህ ልክ አትሆኑ። እሱ በአንድ አይኑ የሚያይ ኢትዮጵያዊ ነው። እርዳታ ሲያስፈልግ ከች የሚል በደቂቃ ሰከንድ ማይፈጅበት የታመሙትን የተራበቱ እግር ማጠብ ማለት አስባችኋል? ዝቅ ብሎ እግር አጥቦ በቃ ሳይጠየፍ ልብሳቸውን ቀይሮ አጉርሶ አስቆ አስቤዛ ገዝቶ በመኪናው ጭኖ ያረባ አላህ ስም። እንደዚህ አይነት ደግነት እኔ አይቻላቅ። ከፈጣሪው ምን ያክል ኮንታክት እንዳለው ያሳያልና አላህ ሂዳ ይስጠው። እና እናንተ የምትሳደቡ ደግሞ አላህ ቀልብ ስጣችሁ። በጣም ቀልብ ቢኖራችሁ ደግሞ እንደዚህ አታደርጉም። የታመመ ሰው ማላገጥ በታመመ ሰው ያ ኢላሂ። ነገ እናንተ በምን እንደምትሞቱ ምን እንደምትታመሙ አታውቁም። በዚህ ልክ ክፉ አትሁኑ። የኔ ወንድም ቢሆንስ በይ፣ የኔ ቤተሰብ ቢሆንስ በይ። ደግሞ ሴቶች ናቸው እንደዚህ የምትለፈልፉት። ሴት መቼ ምላስ ያማለለች አውዝ ቢላ። እና ያው ሴቶች ጀሀነም የሚበዙት እኮ በምላሳቸው ነው። አላህ ይጠብቀን። ለዛ ነው እና አላህ ያሽረው። አሚን። ዱዓችን ደግሞ አላህ ይቀበለናል። ብዙ ሰዎች ዱዓ አድርገውለታል እየሰገዱ ሀታ ሀረም ላይ ሆኖ ዱዓ እያደረጉለት ነበር። ማሻአላህ ሹፍ። እና አላህ ያዲነዋል። ልጅ በጣም ብዙ ሰው ዱዓ አድርጎለታል። አባቶች፣ እናቶች፣ ወጣቶች። ሀቂቀትን በሱ ያላዘነ ልቡ ያልተሰበረ ኢትዮጵያዊ የለም። ግን አንዳንድ ሰይጣን የሆናችሁ ሰዎች ደግሞ አላህ ቀልብ ስጣችሁ። ምን እላችኋለሁ ሌላ? መቼስ ቀልብ ቢኖራችሁ ኖሮ እንደዚህ አትሉማ። በሰው አታላግጡም። በሰው ህመም፣ በሰው በሽታ
ላ ሐውለ ወላ ቁወተ ኢላ ቢላህ። ኃይልም ቅዋም የለም ካላህ ውጭ ማለት ነውና አላህ ያሽረዋል። ኢንሻአላህ ደግሞ እናንተ ተናዳችሁ ጸጉራችሁን ትነጫላችሁ። እሱ ደግሞ አላህ ፊ ያድርገዋል ኢንሻአላህ።